ካቶሊክ ቤተክርስቲያን በትምህርት ጥራት መሻሻል የምታደርገውን ጥረት የሚደነቅ መሆኑን የቤንች ሸኮ ዞን ትምህርት መምሪያ ኃላፊ አቶ አገኘው አወቀ ገለጹ። በኢትዮጵያ ካቶሊካዊት ቤተክርስቲያን በጅማ ቦንጋ አገረ ስብከት በአማን ጽንሰተ ማርያም ካቶሊክ አንደኛ ደረጃ ትምህርት ቤት የምስጋና ፕሮግራም የተካሄደ ሲሆን የቤንች ሸኮ ዞን ትምህርት መምሪያ ኃላፊ አቶ አገኘው አወቀ ካቶሊካዊት ቤተክርስቲያን በትምህርት ጥራት መሻሻል የምታደርገውን ጥረት አበረታተዋል። በዝግጅቱ በክብር እንግድነት የተገኙት የዞኑ ትምህርት መምሪያ ኃላፊ አቶ አገኘው አወቀ ካቶሊክ ቤተክርስቲያን በዞኑ የትምህርት ተደራሽነት እንዲረጋገጥ የምታደርገውን ስራ አመስግነው የትምህርት ቤቱ አስተዳደርና መምህራንን ጨምሮ ከ54 በላይ ሰራተኞች የስራ ዕድል ከመፍጠር አንጻር ትልቅ ሚና እየተጫወተ እንደሚገኝ ገልጸዋል። በዚህም የዞኑ ትምህርት መምሪያ አስፈላጊውን ድጋፍ እንደሚያደርግ የገለጹት ኃላፊው መምሪያው ከአንደኛ እስከ 6ኛ ክፍል ለሚማሩ ተማሪዎች ነፃ የመጽሐፍት እገዛ ማድረጉን ጠቅሰው ድጋፉ ተጠናክሮ እንደሚቀጥል ቃል ገብተዋል። ትምህርት ቤቱ የዓመቱ ስራ በማጠናቀቁ መምህራን፣ የአስተዳደር ሰራተኞች፣ ለሌሎች ባለድርሻ አካላት የምስጋና መርሃ ግብር ያደረጉ ሲሆን በዕለቱ ክቡር አባ አወቀ አለሙ በመማር ማስተማር ሂደት የተሳተፉ መምህራንን፣ ሰራተኞችንና ድጋፍ ያደረጉ የመንግስት አካላትን